በአውሮፓውያኑ 2016 በካሊንኩቨር ለንባብ የበቃውን መጽሐፍ መሰረት አድርጎ ባሳለፍነው የፈረንጆቹ ዓመት ለእይታ የበቃ ተወዳጅ ፊልም ነው። ኢት ኢንድስ ዊዝ አስ በጀስቲን ባሎኒ ዳይሬክት የተደረገው ፊልሙ ተዋናይት ብሌክ ላይቭሊ፣ ሊሊ ብሉም፣ ተዋናይ ጀስቲን ባሎኒ ደግሞ ራያን የተሰኙ ገጸ ባህሪያትን በመወከል ተውነውበታል። ለእይታ ከበቃ ጊዜ አንስቶ ተወዳጅነትን ያገኘውና በወቅቱ በሰፊው መነጋገሪያ ሆኖ የነበረው የፊልም ትልቅ መልእክት እንዳለውም ይነገራል። ምናልባትም ላላያችሁት ፊልሙ እንዴት ያለ ነው፣ ዋነኛ ማጠንጠኛው መልእክቱ ምንድነው የሚለው እንመለከታለን። አብራችሁን ቆዩ። Be yours, can I be yours, can I be yours, just tell me I'm yours. What's your name? Lily. You? Ryle. I jump overboard and never tell. Thinking back to what I was always told, don't talk to strangers or you might fall in love. ቃሉ መነሻው ራሱ ግሪክ ነው። ትርጉሙም ውንድ ወይንም ቁስል ማለት ነውና ሰዎች በህይወታቸው ዘመን የተለያየ ቁስል ያጋጥማቸዋል። ስለዚህ አካል ሊጎዳ እንደሚችለው ሁሉ አእምሮም ሊጎዳ ይችላል ማለት ነው። ስለዚህ የአእምሮ ቁስለት የስነ ልቦና ቁስልም ሊያጋጥም ይችላል ማለት ነው። በልጅነታቸው ሰዎች የተለያየ አይነት ትሮማ ሊያጋጥማቸው ይችላል ወይንም የተለያየ የስነ ልቦና ቁስል የአእምሮ ቁስል ሊደርስባቸው ይችላል። በተለይ ደግሞ በልጅነታቸው ወቅት የሚያጋጥማቸው ነገር ከየትኛውም በላይ የሚጎዳ እንደገና ደግሞ ስርም የሰደደ ይሆናል። ለምሳሌ አካላዊ ቅጣት ሲደርስባቸው እና አካላዊ የሆነ ጥቃት ሲያጋጥማቸው ያ ለስነ ልቦና ቁስል ይዳርጋቸዋል። ወይንም ደግሞ ፊዚካል አቢዩዝ የምንለው ደግሞ ጥቃት ሲደርስባቸው ወይንም ደግሞ ጾታዊ ጥቃትም ሲያጋጥማቸው እሱም ለስነ ልቦና ቁስለት ያጋጥማቸዋል። ሌላኛው የስነ ልቦና ቁስል የስሜት ቁስል ነው፣ ወይንም ስሜታቸው እንዲጎዳ የሚያደርግ ነገር ነው። አስፈላጊውን ፍቅር አለማግኘት፣ አስፈላጊውን እንክብካቤ አለማግኘት፣ አስፈላጊውን የሆነ አቴንሽን አለማግኘት፣ ይሄውም ደግሞ በልጅነታቸው ወቅት የስነ ልቦና ቁስል እንዲያጋጥማቸው ያደርጋል። አንዳንዴ ደግሞ ፊዚካል አቢዩዝን ራሳቸው ኤክስፒሪየንስ ማድረጋቸው ብቻ ሳይሆን ፊዚካል አቢዩዝ ሲካሄድም መመልከታቸው እሱም ለስነ ልቦና ቁስለት ወይንም ደግሞ ለአእምሮ ቁስል ይዳርጋል። ለምሳሌ አባት እናቱን ሲደበድብ ማየት ሊሆን ይችላል፣ ወይንም ደግሞ ከፍተኛ ጥቃት ሲካሄድ መመልከት ሊሆን ይችላል፣ ወይንም ደግሞ በጣም ሞት ያለበት መፈናቀል ያለበት እና ከፍተኛ የሆነ ጤናማ ያልሆነ ኢንቫይሮንመንት ውስጥ ማደጋቸውን በራሱ የስነ ልቦና ቁስል ሊፈጥርባቸው ይችላል እና ይሄ ስነ ልቦና ቁስል በልጅነት የሚጀምር ነው። ተጽዕኖ ግን ልጅነት ላይ የሚያበቃ አይደለም። ተጽዕኖ ከዛ በኋላ በህይወት ዘመን የሚቀጥል ይሆናል ማለት ነው። ለወላጅ አባቷ ህልፈት ሀዘኗን የመግለጽ ትንቅንቅን ለማስታመም በተቀመጠችበት አንድ ስፍራ ላይ ራያል የተሰኘ ወጣት ኒውሮሰርጅን ንዴቱን ከልክ በላይ መቆጣጠር አቅቶት እርሷ ወደ ተቀመጠችበት አካባቢ በመምጣት የተቀመጡ እቃዎች ላይ ንዴቱን ለማብረድ ሲሞክር በአጋጣሚ ይተያያሉ። በዚህም Be yours, can I be yours, just tell me I'm yours. እንግዲህ ሰዎች የስነ ልቦና ቁስል ወይንም ደግሞ ትሮማ እንዳለባቸው የተለያዩ አይነት ምልክቶችን ያሳያሉ። መጀመሪያ ከአስተሳሰብ እንጀምር። ሰዎች ለራሳቸው የሚሰጡት ግምት ላይ ትሮማ ትልቅ ተጽዕኖ ይፈጥራል ማለት ነውና ለምሳሌ አሁን አንድ ሰው በልጅነቱ ጥቃት ቢደርስበት የሆነ ሰው ጥቃት አደረሰብኝ ብሎ አይደለም የሚያስበው። እኔ ጥቃት የሚገባኝ ሰው ነኝ ወይንም ደግሞ ቫልዩ የሌለኝ ሰው ነኝ ብሎ ነው የሚያስበው። ለራስ ዝቅተኛ የሆነ ግምት መስጠት ወይንም ደግሞ ለራስ ጤናማ የሆነ ግምት አለመስጠት፣ ራስን መጥላት፣ ራስን አለመውደድ፣ ራስን አለማክበር፣ ይሄ የመጀመሪያው በአስተሳሰባቸው ላይ የሚታይ መገለጫ ነው። ለምሳሌ ሴክሹዋሊ አቢዩዝ የተደረጉ ሰዎች ብዙውን ጊዜ ስንመለከት ሴክሹዋሊ አቢዩዝ የተደረጉት የኔ በሚሉት ሰው ነው፣ በሚያምኑት ሰው ነው፣ በሚቀርቡት ሰው ነው፣ በህይወታቸው ቦታ በሰጡት ሰው ነው።
ኢሞሽናል የሆነውንም አቢዩዝን ብንመለከተው ወይ እናታቸው ነች የተወቻቸው ወይ አባታቸው ነው የተዋቸው። ስለዚህ በልጅነት የሚገጥሙ ትሮማዎች ሀፕን የሚያደርጉት በጣም በቅርብ ሰው ነው። ስለዚህ በቅርብ ሰዋቸው ይሄ ጥቃት ስለደረሰባቸው ይሄ ቁስል ስለመጣባቸው ካደጉ በኋላ ሰውን ለማመን በጣም ነው የሚቸገሩት። ሌላው በጣም አቮይዳንት የመሆን እድላቸው በጣም ከፍተኛ ነው የሚሆነው። ሰዎችን በጣም መራቅ፣ ሰዎችን በጣም መሸሽ፣ ኦፕን ሆኖ ከሰዎች ጋር ጤናማ ሪሌሽንሺፕ ቢውልድ ለማድረግ መቸገር። የሚገርመው ነገር ሪሌሽንሺፕ ቢውልድ ቢያደርጉ እንኳን ሪሌሽንሺፕ ቢጀምሩ እንኳን የሆነ የሚረብሻቸው ነገር ሲመለከቱ እሱን ከመፍታት ይልቅ አቮይድ ማድረግን በጣም የመጀመሪያው ምርጫቸው ይሆናል። ለራሳቸው ዝቅተኛ ግምት ስላላቸው ቫሊዴት እንዲያረጋቸው የሚፈልጉት ወይንም ደግሞ ለራሳቸው ያላቸውን ግምት እንዲያሻሽልላቸው የሚፈልጉት ሰውን ነው። ስለዚህ በጣም አታችድ ይሆናሉ። አንዳንድ ጊዜ እንመለከታለን። ለምንድን ነው ግን ከሱ ጋር በፍቅር የምትቆየው? እሱ እኮ በጣም መጥፎ ሰው ነው እንዴ! እንዴት ነው እሱን ልታገባው የቻለችው? እሱ እኮ በጣም ክፉ ሰው ነው፣ እንዴት ነው ከሱ ጋር መኖር የቻለችው ብለን እንጠይቋለን። እና ትሮማ ቦንድ እንለዋለን። ትሮማ ቦንድ ማለት ምን ማለት ነው? ሰዎች ከሚጎዳቸው ሰው ጋር እንኳን አታችድ ይሆናሉ። ምክንያቱም ለራሳቸው የሚሰጡት ግምት ሰውየው እነሱን በመቀበሉ ላይ የሚወሰን ይሆናል ማለት ነው። ስለዚህ የሚጎዳቸው ሰው ጋር የበለጠ አታችድ ይሆናሉ። የሚርቃቸውን ሰው በጣም ይፈልጋሉ። የሚሸሻቸውን ሰው ይከተላሉ። ለምንድን ነው? አታችመንት ኢሹ ስላለባቸው ነው። እና ይሄ የትሮማ ሌላኛው መገለጫው ነው። ሌላው በጣም አግሬሲቭ መሆንም የትሮማ መገለጫው ነው። በጣም ቁጡ መሆን፣ በጣም ተበሳጭ መሆን፣ ስሜትን መቆጣጠር አለመቻል ማለት ነው። I'll have an idea of what love can be. I want to see you again. Now you see me. You know what I mean. የራያልና ሊሊ ብሉም ፍቅር ታዲያ ወደ ትዳር ከፍ ይላል። ነገር ግን ራያል በልጅነቱ ከታናሽ ወንድሙ ጋር በነበራቸው ጨዋታ መሃል በድንገት በሞት መነጠቁ ያስከተለበት ያልታከመ የአእምሮ ቁስል ወይንም ትራማ በእያንዳንዱ ህይወቱ ላይ ቁጡ እንዲሆንና ከዛም አልፎ ባለቤቱ ሊሊ ላይ አካላዊ ጥቃትን እስኪያደርስባት ድረስ ያደርገዋል። በሌላ በኩል ወላጅ እናቷ ላይ ተመሳሳይ አካላዊ ጉዳት ሲደርስ እየተመለከተች መጥፎ ትውስታ ተቀርጾባት ያደገችው ሊሊ ብሉም ምንም እንኳን ተመሳሳይ የእናቷን ህይወት እየደገመች እንደሆነ ቢታወቃትም ጉዳቷን በመቀበል በተደጋጋሚ ለጥፋቱ ይቅርታ ማድረግን ትቀጥላለች። ልጆች በልጅነታቸው የሚያዩት ነገር አይምሯቸው ውስጥ ተቀርጾ ይቀመጣል። ተቀርጾ ሲቀመጥ ግን ብዙውን ጊዜ ትክክል ነው በሚል ነው ተቀርጾ የሚቀመጠው። አባት ሚስቱን ሲደበድብ ልጆች ከተመለከቱ በቃ ኖርማል የሆነው ነገር ይሄ ነው ብለው ነው ሊያስቡ የሚችሉት። ስለዚህ አንዳንድ ጊዜ እኔ ያጋጥመኛል ለሚስታቸው በጣም አቢዩሲቭ የሆኑ ባሎች የልጅነት ጊዜያቸውን መለስ ብዬ ሳጠናው የአባታቸውን ህይወት ነው የሚደግሙት። ለምሳሌ እናቷ ስትደበደብ ያየች ልጅ ካደገች በኋላ አቢዩዝን ወይንም ጥቃትን ቶለሬት የምታደርግ ትሆናለች፣ የምትታገስ ትሆናለች፣ ኖ ማትል ለመብቷ ማትቆም ትሆናለች። ይህ የሚሆንበት ምክንያት ምንድን ነው? በልጅነታቸው የሚመለከቱት ነገር እውነት ነው በሚል ፋይል ኔም አይምሯቸው ውስጥ ስለሚቀመጥ ነው። ስለዚህ ወላጆች ምንድን ነው ማድረግ ያለባቸው? ለልጆች ስለሚነግሯቸው ነገር ሳይሆን ስለሚያሳዩቸው ነገር መጠንቀቅ አለባቸው። ጤናማ ካልሆነ ቤተሰብ የመጡ ልጆች ብዙውን ጊዜ ለወንጀል የመዳረጋቸው እድላቸው በጣም ከፍተኛ ነው። ጤናማ ካልሆነ ቤተሰብ የመጡ ልጆች ጤናማ ቤተሰብ ለመመስረት በጣም ይቸገራሉ። ጄኔሬሽናል ትራውማ የሚባል አለ በስነ ልቦና ሳይንስ ውስጥ። ጄኔሬሽናል ትራውማ ማለት ምን ማለት ነው? ትራውማ ከቤተሰብ ወደ ልጅ ያልፋል። ስለዚህ ቤተሰቦቹ በጣም ጥቃት እያደረሱበት ትራውማታይዝ አድርገው ያሳደጉት ልጅ አድጎ አባት ሲሆን እሱም ልጁን ትራውማታይዝ ያደርገዋል። ስለዚህ ያ ይቀጥላል ማለት ነው። በዚህ ሁሉ ሂደት ውስጥ ታዲያ በአፍላ እድሜዋ በፍቅር ወድቃለት ከነበረና በተመሳሳይ ከወላጅ አባቷ ባደረሰበት ጥቃት ከሞት አፋፍ ተርፎ የልጅነት ህልሙ የሆነውን ሬስቶራንት እርሷ ባለችበት ቦስተን ከከፈተው አትላስ ጋር ዳግም ይገናኛሉ። አትላስ በሊሊ በቀደመ ህይወት የነበረውን ትልቅ ስፍራ የሰማው የሚያውቀው ባለቤቷ ራያል ታዲያ ዳግም መገናኘታቸው ይረብሸዋል። አጋጣሚዎች የሚፈጥሩት መገጣጠም ደግሞ
ይበልጥ ንዴት ውስጥ ይከቷል። ይህም ባለቤቱ ሊሊ ላይ ያደርስባት የነበረውን ጥቃት እስከ ሴክሹዋል አቢዩስ ወይንም ደግሞ ጾታዊ ጥቃት ከፍ እንዲል ያደርጓል ማለት ነው። በሂደት ውስጥ ምንም እንኳን ራያል ይቅርታ እንድታደርግለት በተደጋጋሚ ቢጠይቃትም አንቸው ህመሟን ከእናቷ የተላለፈውን አይምራዊ ቁስለት ለማቋረጥ ትወስናለች። ዓለም እስከዛሬ ድረስ ለብዙ በሽታዎች ክትባት ስታዘጋጅ ለስነ ልቦናና ለስነ አእምሮ ክትባት የላትም። ስለዚህ ክትባት ስለሌለው ማናችንም ለስነ ልቦናና ለስነ አእምሮ ህመም ልንጋለጥ እንችላለን። ከሰዎች ጋር ያለኝ ግንኙነት እንዴት ነው? አንዳንዴ በጣም ጠንካራ የሆነ ባውንደሪ መኖር በጣም ጠንካራ የሆነ ባውንደሪ መኖር ማለት ምን ማለት ነው? የቅርብ ለሚሉት ሰዎች እንኳን ውስጥን ለማሳየት መቸገር የትሮማ መገለጫ ነው። አንዳንድ ሰዎች ለትዳር አጋራቸው እንኳን የውስጣቸውን ለማውራት በጣም ነው የሚቸገሩት። ለትዳር አጋራቸው እንኳን የሚሰማቸውን ስሜት ለማውራት በጣም ነው የሚቸገሩት። ከፍቶኛል ማለት አይችሉም፣ ደብሮኛል ማለት አይችሉም። ይሄና ያ አጋጠመኝ ብለው ውስጣቸውን ማሳየት አይችሉም እና በጣም ጤናማ ያልሆነ ገደብ አላቸው። እሱም የትራውማ መገለጫ ነው። አንዳንድ ሰዎች ደግሞ ጭራሽ ገደብ የላቸውም ወይንም ጭራሽ ባውንደሪ የላቸውም። ይሄም የትራውማ መገለጫ ነው። ስለዚህ ራስን መመልከት፣ ራስን ማየት፣ ለራስ ያለን ግምት መመልከት፣ ከሰዎች ጋር ያለን ግንኙነት መመልከት፣ በተግዳሮቶች ወቅት የምንሰጣቸው ምላሾች መመልከት፣ አንዳንድ ጊዜ ደግሞ የቻይልድሁድ ትራውማ አሰስመንት አሉ ኦንላይን ላይ እነሱን መሙላት ሪፍሌክት ማድረግ በጣም ይረዳል። በህይወታችን ስትራግል የምናደርግባቸው ነገሮች ካሉ የመጀመሪያው ስቴፕ ራስን ማወቅ ነው። ከዛ በኋላ ደግሞ ካውንስሊንግ መውሰድ በጣም ይረዳል። ፖስት ትራውማ ግሮዝ የምንለው አለ። ፖስት ትራውማ ግሮዝ ማለት ምን ማለት ነው? ከስነ ልቦናው ቁስል ወይንም ከአሰቃቂ የህይወት አጋጣሚ በኋላ የሚኖር እድገት ማለት ነው። የሚኖር ለውጥ ማለት ነው። ለዛ ነው ፖስት ትራውማ ግሮዝ የሚባለው። ስለዚህ ሰዎች የደረሰባቸው መጥፎ አጋጣሚ ለመልካም ነገር ሊጠቀሙት ይችላሉ፣ ማቋረጥ ይችላሉ ማለት ነው። በስተመጨረሻም ታዲያ በወላጅ እናቷ ላይ ሲደርስ የነበረው በኋላም በእርሷ የቀጠለው ጄኔሬሽናል ትራውማ እዚህ ላይ ማብቃት አለበት በማለት ራሷን የማከም ሂደት ውስጥ ወይም ደግሞ ሂሊንግ ፕሮሰስ እና ግሮዝ በማስመልከት ኢት ኢንድስ ዊዝ አስ መጨረሻውን ያደርጋል። ባትም ፊልሙን ላያችሁ ተመልካቾች እንድትከታተሉት ጋበዝን። ቀሪ የኢንቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ